ባለፈው የ2016 በጀት ዓመት 70 ባለ በጀት የፌደራል መንግስት መስሪያ ቤቶች ከግዢ ህግ ውጪ ከ400 ሚሊዮን ብር በላይ የወጣባቸው ግዢዎች መፈጸማቸውን የፌደራል ዋና ኦዲተር አስታውቋል። በሌላ በኩል ከስራ ለተሰናበቱ ሰራተኞች ደሞዝ የሚከፍሉ ተቋማት አሁንም እንዳልጠፉ ተነግሯል። የፌደራል ዋና ኦዲተር የ2016 በጀት ዓመት የፋይናንስና የክዋኔ ኦዲት ሪፖርት ለምክር ቤት ሲቀርብ ሁሉም ሚኒስትሮች መገኘት ሲገባቸው አንድም ሚኒስትር ባልተገኘበት አቅርቧል። ይህም በህዝብ እንደራሴዎች ጥያቄ አስነስቷል። ኤርሚያስ በጋሻው ዝርዝር አለው። የፌደራል ዋና ኦዲተር የፌደራል መንግስት ባለበጀት መስሪያ ቤቶችን የ2016 በጀት ዓመት የፋይናንስ ህጋዊነት እንዲሁም የክዋኔ ኦዲት ሪፖርት ለህዝብ እንደራሴዎች ምክር ቤት አቅርቧል። ሪፖርቱን ያቀረቡት ዋና ኦዲተር መሰረት ዳምጤ ከ2015 አንጻር መሻሻል አሳይቷል ባሉት በዚህ ሪፖርት ከዚህ ቀደም እንደተለመደው ሚሊዮኖች እንደዋዛ ሲደመጡ አርፍዷል። ተቋሙ ከ182 የፌደራል ባለበጀት መስሪያ ቤቶች መካከል 163ቱን ኦዲት ማድረጉን የገለጸ ሲሆን የ6 መስሪያ ቤቶች ኦዲት በጸጥታ ችግር ምክንያት አልተከናወነም ተብሏል። ኦዲት ከተደረጉ ተቋማት መካከል 10 መስሪያ ቤቶች ደግሞ የጎላ ችግር ያለባቸውና ተቀባይነት የሚያሳጣ አስተያየት የተሰጠባቸው እንደሆኑም ተነግሯል። ከግኝቶቹ መካከል የቤተ መንግስት አስተዳደር፣ ጤና ሚኒስቴርና አዲስ አበባ ዩኒቨርሲቲን ጨምሮ በ28 መስሪያ ቤቶች የተሟላ የወጪ ማስረጃ ሳይቀርብ ወጪ ያደረጉት ከ348 ሚሊዮን ብር በላይ አንዱ ነው። አርባ ምንጭና ሀሮማ ዩኒቨርሲቲዎችን ጨምሮ ደግሞ 24 መስሪያ ቤቶች ከ51 ሚሊዮን ብር በላይ ያለ ደንብና መመሪያ ክፍያ መፈጸማቸው ደግሞ ሌላኛው ግኝት ነው። ከዚህ ቀደም በነበሩ ዓመታት እንደነበረው በ2016ም ከስራ ለተሰናበቱ ሰራተኞች ደሞዝ የሚከፍሉ ተቋማት አሁንም አሉ። 16 መስሪያ ቤቶች ከ400 ሺህ ብር በላይ ከስራ ለተሰናበቱና ለለቀቁ ሰራተኞች ደሞዝ ከፍለዋል በ2016። እነዚህና ሌሎችም የኦዲት ግኝቶች ሲቀርቡ በምክር ቤቱ አሰራር መሰረት ሁሉም ያስፈጻሚው አካላት ሚኒስትሮች ወይም ሌሎች ከፍተኛ የሥራ ኃላፊዎች መገኘት ነበረባቸው። በዚህ ስብሰባ ላይ ግን ከተወሰኑ ሚኒስትር ዴኤታዎች በስተቀር ማንም አልተገኘም። ይህም በህዝብ እንደራሴዎች ዘንድ ጥያቄ አስነስቷል። ኦዲት ተደረገ መስሪያ ቤቶች መገኘት እንዳለባቸው ሐሳብ ይሰጣል። ነገር ግን ደግሞ ዛሬም እንደምናየው ኦዲት ተደረገ መስሪያ ቤቶች የቀረቡበት ሁኔታ የለምና በዚህ ጉዳይ ላይ ማሳሰቢያ ቢሰጥ። የመንግስት መስሪያ ቤቶች አስፈጻሚ አካል የለም። አስፈጻሚ አካልን በተለይም ክቡር አፈ ጉባኤው ይሄን ተገቢ እርምጃ መወሰድ አለበት። መጥቶ ይሄንን ማዳመጥ አለባቸው። አሁን ለኦዲተሩ ነው የምናቀርበው፣ ግን እነሱ ይሄንን ካላዳመጡና ተግባራዊ ካላረጉ ግን ትርጉም የለሽ ነውና ይሄንን በአጠቃላይ ይሄንን ትኩረት ተሰርቶ መሰራት አለበት። የፌደራል ዋና ኦዲተር ከፋይናንስ ህጋዊነትና ከክዋኔ ኦዲት በተጨማሪ ከህዝብ እንደራሴዎች ምክር ቤትና ከሌሎች አካላት የልዩ ኦዲት ይደረግ ጥያቄዎች ሲቀርቡለት ኦዲት አካሂዶ ሪፖርት ያቀርባል። በዚህ ሪፖርቱም 15 ልዩ ኦዲቶች መስራቱን ገልጿል። ዋና ኦዲተር መሰረት ዳምጤ ግን ልዩ ኦዲት ያለውን ተግዳሮት በዚህ መልኩ ገልጸውታል። ልዩ ኦዲት ከመደበኛ ኦዲት የተለየ ነው። የሰዎችን ስም እከሌ ብሎ የሚያወጣ የህይወትን መስዋዕትነት ጭምር የሚጠይቅ ኦዲት ነው። ስለዚህ ይህን ኦዲት የሚሰሩ ኦዲተሮች የተለየ ፕሪቪሌጅ ያስፈልጋቸዋል። ትንቅንቁ ከኦዲት ከሚደረገው ሰው ብቻ ሳይሆንም ከኛ ተቆጣጣሪ ከምንላቸው ተቋምም ጭምር ተግዳሮት ያለበት ነው። ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም ለሽጉጥም። በተግባርም ስላሳየ ማለት ነው። ስለዚህ ይሄን በዚህ ቻሌንጅ ውስጥ ነው ይሄ ልዩ ኦዲት የሚሰራው። በኦዲት ሪፖርቱ ላይ እንደተገለጸው 50 መስሪያ ቤቶች ለውሎ አበል፣ ለደሞዝና ለተለያዩ ወጪዎች አላግባብ በብልጫና በድጋሚ ከ41 ሚሊዮን ብር በላይ ክፍያ ፈጽመዋል። አርሲ፣ ሐዋሳና ጅማ ዩኒቨርሲቲዎች ደግሞ እዚህ ውስጥ ስማቸው የተነሱ ናቸው። 70 መስሪያ ቤቶች ደግሞ የመንግስትን የግዢ ህግ ባልጠበቀ ሁኔታ ከ400 ሚሊዮን ብር በላይ ግዢ መፈጸማቸውን አሳይቷል ሪፖርቱ። ውሃና ኢነርጂ ሚኒስቴር፣ ባህልና ስፖርት ሚኒስቴር፣ የብሔራዊ ተሃድሶ ኮሚሽን እንዲሁም አርሲ ዩኒቨርሲቲ ደግሞ በዚህ ውስጥ ከፍተኛውን ድርሻ የያዙ ናቸው። ሁሌም በኦዲት ሪፖርቶች ላይ መነጋገሪያ ሲሆን እንደሚሰማው በዚህ የምክር ቤቱ ስብሰባም የተጠያቂነት ጉዳይ መነጋገሪያ ነበር። አሳስበናል፣ ሪፖርት ልከናል፣ የድርጊት መርሃ ግብር እንዲያዘጋጁ አዘናል የሚል ካልሆነ በስተቀር መቼ ነው ይህ ሁሉ ሀብት የባከነ ተጠያቂነት ሊሰፍን የሚችለው? ከዚህ አንጻር የኦዲተር ዋና ኦዲተር መስሪያ ቤት
ሮሉ ምን እንደሆነ በደንብ መገለጽ መቻል አለበት። እነሱ ሪፖርቱን ካቀረቡ በኋላ ተጠያቂነትን በሚመለከት የሕዝብ ተወካዮች ምክር ቤት ኃላፊነት ወስዶ የሚመለከታቸው ተቋማት በአስፈጻሚ አካላት ስልጣንና ተግባር በተደነገገው መሰረት ለገንዘብ ሚኒስቴርም ለፍትህ ሚኒስቴር የሚሰጥ ስልጣን አለ። እሱን አስተባብረን በየደረጃው ደረጃውን የጠበቀ እርምጃ እንዲወሰድ ማድረግ ይኖርብናል። ይሄ የሕዝብ ተወካዮች ምክር ቤት ኃላፊነት ስለሆነ ማለት ነው። ይሄ ፖለቲካዊ እርምጃ ይመለከታል፣ አስተዳደራዊ እርምጃ ይመለከታል፣ ህጋዊ እርምጃ ይመለከታል። እነዚህን አቀናጅተን እርምጃዎች እንዲወሰዱ እናደርጋለን። ይሄኛውን ሪፖርት ለገንዘብ ሚኒስቴርም ለፍትህ ሚኒስቴርም ቀጥታ እንልክላቸዋለን። በስልጣናቸው ክልል ውስጥ የተቀመጡ ጉዳዮችን መነሻ አድርገው እርምጃዎችን እነሱ እናደርጋለን። እነሱም ሪፖርታቸውን ደግሞ ለምክር ቤቱ እንዲያቀርቡ እናደርጋለን ማለት ነው። የፌዴራል ዋና ኦዲተር የመንግስት ፕሮጀክት ክትትልና ቁጥጥር ላይ በፕላንና ልማት ሚኒስቴር ባደረገው የክዋኔ ኦዲት ደግሞ 52 የመንገድ ፕሮጀክቶችና 42 የመስኖ ፕሮጀክቶች የአዋጭነት ግምገማ ሳይደረግላቸው በጀት ተፈቅዶላቸው እየተሰሩ መሆኑን የገለጸበት ግኝትም አንዱ ነው። የተመደበላቸውን ያላግባብ የተጠቀሙ ብቻ አይደለም ሪፖርቱ ያመላከተው። ከ110 በላይ የፌዴራል ባለበጀት መስሪያ ቤቶች ደግሞ ከተመደበላቸው ውስጥ ከ14.9 ቢሊዮን ብር በላይ አለመጠቀማቸውም ተመላክቶበታል።